በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ጥቅምት 9 ሐዋርያው ቅዱስ ቶማስ በህንድ አገር ድንቅ ተአምር ያደረገበት ዕለት ነው። በከሃዲው ዲዮቅልጥያኖስ ዘመነ መንግሥት በአንጾኪያ አገር የሰማዕታት መጀመሪያ የሆነው ቅዱስ እስጢፋኖስ በሰማዕትነት አረፈ። ሐዋርያው ቅዱስ ቶማስ በህንድ አገር ያደረገው ድንቅ ተአምር። ሐዋርያው ቅዱስ ቶማስ እንደ ባሪያ ተሸጦ ወደ ህንድ አገር ከአበኒስ ጋር በገባ ጊዜ አበኒስ ወደ ንጉሥ ጎንዶፎር አቀረበውና አናጺ እንደሆነ ለንጉሡ ነገረው። ንጉሡ ሐዋርያውን ሲጠይቀው ቅዱስ ቶማስም እኔ የጥርብ ሥራን ሁሉ፣ ቀንበሮችን፣ ሚዛኖችን፣ ሰረገላዎችን፣ መርከቦችን፣ በግንብ ሥራም ቤተ መንግሥትን እሠራለሁ አለው። ንጉሡም በዚህ እጅግ ደስ ብሎት በል ቤተ መንግሥት ሥራልኝ አለው። የሚሻውን ቦታ ወሰደውና በምን ወር እሠራለህ አለው። ሐዋርያውም ከዳር መባቻ ጀምሬ በሚያዝያ ወር እጨርሳለሁ አለው። ንጉሡም አድንቆ ሕንጻ ሁሉ በበጋ ይታነጻል፣ አንተ ግን እንዴት በክረምት ወር ታንጻለህ ሲለው፣ ሐዋርያውም ለዚህ ችግር የለውም አለው። ሐዋርያውም ከዚህ በኋላ ብዙ ገንዘብ ከንጉሡ ጎንዶፎር ተቀብሎ ሄደና የንጉሥን መልሼ ለንጉሥ እሰጣለሁ ብሎ ገንዘቡን ሁሉ ለድኖችና ጦም አዳሪዎች መጸወተው። ዳግመኛም የቤተ መንግሥቱ ግድግዳ አልቋል፣ ነገር ግን ጣሪያው ቀርቷል ብሎ ለንጉሡ ላከ። ንጉሡም ተጨማሪ ገንዘብ ሲልክለት ቅዱስ ቶማስ እንደ ልማዱ አሁንም ወስዶ መጸወተው። ከዚህ በኋላ ንጉሡ የተሰራለትን ቤተ መንግሥቱን ለማየት ሲመጣ ቦታው ባዶ ነው። ገንዘቡም ሁሉ ለድኖችና ለጦም አዳሪዎች ምጽዋት ሆኖ እንደተበተነ በሰማ ጊዜ እጅግ ተናዶ ቅዱስ ቶማስን በሚገድለው ነገር እስኪመክር ድረስ ካመጣው ከአበኒስ ጋር አሰረው። በዚያችም ሌሊት የንጉሡ ወንድም ጋዶን በድንገት ታመመና ሞተ። መላእክት ነፍሱን ወስደው ተመሳሳይ የሌለው በወርቅና በዕንቁ የተሰራ ቤተ መንግሥት አሳዩት። ጋዶንም መልእክቱን ይህ ቤተ መንግሥት የማን ነው ሲላቸው፣ እነርሱም ሐዋርያው ቅዱስ ቶማስ ለንጉሥ ጎንዶፎር የሰራለት ሰማያዊ ቤተ መንግሥት ነው አሉት። ከዚህም በኋላ ጋዶን ከሙታን ተለይቶ ተነሳና ያየውን ሁሉ ለንጉሥ ወንድሙ ነገረው። በዚያን ጊዜም ቅዱስ ቶማስን ከእስር ቤት አወጡትና በክብር ሰገዱለት። ንጉሡና የአገሩም ሰዎች አምነው በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ሐዋርያው ቅዱስ ቶማስም ከባረካቸው በኋላ ወደ ሌላ አገር ሄደ። የሐዋርያው የቅዱስ ቶማስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ዳግመኛ በዚህች ዕለት የአንጾኪያው ሰማዕት ቅዱስ እስጢፋኖስ በሰማዕትነት አረፈ። ይኸውም እስጢፋኖስ በአንጾኪያ አገር የሰማዕታት መጀመሪያ ሆኖ የተጋደለ ታላቅ ሰማዕት ነው። በአንጾኪያ አገር የሰማዕታት መጀመሪያ መባሉ በንጉሥ ዲዮቅልጥያኖስ ክህደት ምክንያት በአንጾኪያ አገር እጅግ የከበሩ ብዙ ታላላቅ ሰማዕታት የጌታችንን ክብር መስክረው በፈቃዳቸው ተሰይፈዋልና ነው። ከእነዚህም ውስጥ ቅዱስ ፋሲለደስ፣ የንጉሡ ልጅ ቅዱስ ዮስጦስ፣ የቅዱስ ፋሲለደስ ልጆች ቅዱስ አውሳብዮስና ቅዱስ መቃርስ፣ እንዲሁም አባድር፣ ቅዱስ ገላውዲዮስ፣ ቅዱስ ቴዎድሮስ፣ በናልዲዮስ እና ቅዱስ አቦሊ በጥቂቱ ይጠቀሳሉ። እነዚህ ሁሉ የነገሥታት ልጆች ቢሆኑም በከሃዲው ንጉሥ ዲዮቅልጥያኖስ ፊት ስለ ጌታችን ክብር ሲሉ በራሳቸው ፈቃድ የተሰየፉ ታላላቅ ሰማዕታት ናቸው። ነገር ግን በከሃዲው ንጉሥ በዲዮቅልጥያኖስ እጅ ሰማዕት በመሆን ይህ እስጢፋኖስ የተባለው የአንጾኪያው ሰማዕት ሁሉም ይቀድማል። እርሱም የፋሲለደስ ወንድም የሆነው የኒቆሚዮስ ልጅ ነው። አባቱም በአንጾኪያ ከታወቁ ታላላቅ ወገኖች ውስጥ አንዱ ሲሆን እጅግ ባለጸጋም ነበር። እርሱም ለድኖችና ጦም አዳሪዎች የሚመጸውት ጌታችንን የሚወድ ነው። ልጁን እስጢፋኖስንም ከዳዊት መዝሙር ጀምሮ ብሉይን እና አዲስን እያስተማረ በሃይማኖት በምግባር ኮትኩቶ አሳደገው። ሥጋዊ ጥበብንም፣ ፈረስ መጋለብን፣ ጦር መወርወርን በቅዱስ ፋሲለደስ ቤት እነ ፊቅጦርና ገላውዲዮስ ጋር እየኖረ ተማረ። የሰማዕቱ የቅዱስ ፋሲለደስ የወንድም ልጅ ስለሆነ በቤቱ እንደ ልጁ ይታይ ነበር። የፋሲለደስ ዘመዶቹም ሁሉ በቀናች ሃይማኖት የሚያምኑ የክርስቶስ ተከታዮች ናቸው። በግብፅ አገር ፍየል ይጠብቅ በነበረውና አግሪጳዳ በሚባለው ሰው ሰይጣን መጥቶ አደረበት። ወደ አንጾኪያም ሄዶ የፈረሶች
ባልደረባ ሆነ። አንጾኪያውም ንጉሥ ሲሞት ልጁ እርሱን ሲዘፍን አግኝታ ወደደችውና አገባችው፣ አነገሰችው። ስሙንም ዲዮቅልጥያኖስ ብላ ሰየመችው። እርሱም በመጀመሪያው ቀን በግዛቱ ውስጥ ባሉ አገሮች ሁሉ አብያተ ክርስቲያናት እንዲዘጉ፣ የጣዖት ቤቶች እንዲከፈቱና ሕዝቡም ጣዖቱን እንዲያመልኩ አዘዘ። ይህንንም የንጉሡን ትእዛዝ ተቀብሎ የማይፈጽም ቢኖር ንብረቱ ተወርሶ በጽኑ ስቃይ እንዲሰቃይና እንዲገደል በአዋጅ ጽፎ በሁሉም ግዛቶቹ አስተላለፈ። ከዚህም በኋላ ዲዮቅልጥያኖስ የክብር ባለቤት ክርስቶስ ኢየሱስን ክዶ ጣዖት አምላኪ ሆኖ ከነገሰ በኋላ ክርስቲያኖችን እያሰቃየ ይገድል ጀመር። የተመረጡ የነገስታት ልጆችንም ሁሉ በግዞት እየላከ እያሰቃየ ያስገድላቸው ጀመር። በዚህም ጊዜ ይህ ሰማዕት ቅዱስ እስጢፋኖስ ሰማዕትነትን ይቀበል ዘንድ ጌታችንን ለመነው። ጌታችንም የልቡን መሻት ይፈጽምለት ዘንድ ለሰማዕትነት መረጠው። ቅዱስ እስጢፋኖስም ወደ ዲዮቅልጥያኖስ ዘንድ ቀርቦ የክብርን ባለቤት ክርስቶስን ስለመካዱና ስለ ጣዖት አምልኮ በእጅጉ ነቀፈው፣ ጣዖታቶቹንም ረገመበት። ዲዮቅልጥያኖስም በንዴት ሰይፉን መዞ የቅዱስ እስጢፋኖስን አንገቱን ቆረጠው። የቅዱስ እስጢፋኖስም ራስ ለብቻዋ ከወደቀችበት ሆና በሰው አንደበት መናገር ጀመረች። ዲዮቅልጥያኖስ ገና ወደፊት ይሰራው ዘንድ ስላለው ግፍና መከራ ትንቢት ተናገረች። በመጨረሻም ንጉሡ ዲዮቅልጥያኖስ ዓይኖቹ ታውሮ ምጽዋትን እስኪለምን ድረስ የተዋረደ እንደሚሆንና እንደሚጠፋ አሁንም ትንቢት ተናገረች። በዚህም ትንቢት መሰረት ዲዮቅልጥያኖስ በልዳ አገር በምትገኘው በሰማዕቱ በቅዱስ ጊዮርጊስ ቤተክርስቲያን ውስጥ ለጥፋት ገብቶ ሳለ ቤተክርስቲያኑን ሊያፈርስ ስዕሉን ቀዶ በመንበሩ ላይ እቀመጣለሁ ሲል ወዲያው የታዘዘ መቅሰፍት መጥቶ መታውና 7 ዓመት ያህል ዓይኖቹ ታውረው አእምሮንም አጥቶ አብዶ ቁራሽ እንጀራን እየለመነ ከኖረ በኋላ በመጨረሻ ክፉ አሟሟት ሞቷል። የመጥምቁ ቅዱስ ዮሐንስ ራስ ንጉሥ ሄሮድስን እንደዘለፈችው የቅዱስ እስጢፋኖስም ራስ ዲዮቅልጥያኖስን ዘለፈችው። ብዙዎቹም እየመጡ ይህን ተመለከቱ። በሕዝቡም ፊት ስለረከሱ ጣዖቶቹ ዘለፈችው፣ አሳፈረችውም። በምድር ውስጥ ቀብረው እንዲደፍኗት አዘዘ። በምድር ውስጥ ደፍኗት ሳለ ዝም አላለችም። 3 ቀን ያህል አብዝታ ተናገረች እንጂ ከተቀበረችበት አውጥቶም በሳጥን አድርጎ ወደ ባህር ውስጥ ጣላት። የታዘዘ መልአክም መጥቶ ከባህሩ አውጥቶ ዳር ላይ አስቀመጣት። እናቱም ወስዳ የስቃይ ዘመን እስኪያልፍ ድረስ በድብቅ አኖረቻትና የስቃዩ ዘመን ካለፈ በኋላ ቤተክርስቲያን ሰርተውለት በዚያ አኖሯት። በቅዱስ እስጢፋኖስም አስክሬን ድንቅ ድንቅ የሆኑ ተአምራትን እያደረገ ለሕሙማን ፈውስ ሆነ። የአንጾኪያው ሰማዕት የቅዱስ እስጢፋኖስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይገባል፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን፣ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብጽዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ። እግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።